ጤና ይስጥልን ተከታታዮቻችን፣ ለዕለቱ የተዘጋጁትን መረጃዎች ይዘንላችሁ ቀርበናል። እስከ መጨረሻው እንድትከታተሉን ጋብዘናችኋል። ዛሬ የምንመለከተው ግሎባል ባንክ ኢትዮጵያ በእጩነት ያቀረባቸው ዋና ስራ አስፈጻሚ ሹመት በብሔራዊ ባንክ ውድቅ ሆነ። ግሎባል ባንክ በኢትዮጵያ የቀድሞ ዋና ስራ አስፈጻሚውን እንዲተኩ በተጠባባቂነት የሰየማቸውን ዋና ስራ አስፈጻሚ የኢትዮጵያ ብሔራዊ ባንክ ውድቅ ማድረጉ ተሰማ። በግሎባል ባንክ ኢትዮጵያ ውስጥ ተፈጥሮ በነበረው ችግር ሳቢያ የባንኩ ዳይሬክተሮች ቦርድ ዋና ስራ አስፈጻሚውን ጨምሮ 5 የባንኩ ከፍተኛ የስራ ኃላፊዎችን እና 13 የተለያዩ ክፍሎች ሰራተኞችን ማንሳቱን እና ይህንንም ተከትሎ የኢትዮጵያ ብሔራዊ ባንክ የባንኩን የቀድሞ ዋና ስራ አስፈጻሚ ለ5 ዓመት በየትኛውም የፋይናንስ ተቋማት እንዳያገለግሉ እንዳገደ መዘገቡ አይዘነጋም። ይህንን ውሳኔ ተከትሎ የግሎባል ባንክ ኢትዮጵያ ቦርድ አዲስ ተጠባባቂ ዋና ስራ አስፈጻሚ በመሰየም ሹመቱን የኢትዮጵያ ብሔራዊ ባንክ እንዲያጸድቅለት ቢልክም የኢትዮጵያ ብሔራዊ ባንክ ሹመቱን ሳያጸድቅ ቀርቷል። የኢትዮጵያ ብሔራዊ ባንክ የተጠባባቂ ዋና ስራ አስፈጻሚውን ሹመት ያልተቀበለውና ሹመቱንም የማያጸድቅ መሆኑን ለግሎባል ኢትዮጵያ ባንክ ቦርድ በጽሑፍ ማሳወቁንም የተገኘው መረጃ ያመለክታል። ብሔራዊ ባንክ ሹመቱን ያላጸደቀበት ምክንያት በደብዳቤ ማሳወቁ የተመለከተ ሲሆን በዋናነት የጠቀሰው ምክንያትም በባንክ ስራ አዋጅ 1 የባንክ ዋና ስራ አስፈጻሚ ሊያሟላ ይገባል ተብሎ የተዘረዘሩትን መስፈርቶች ለዋና ስራ አስፈጻሚነት የታጩት ግለሰብ አያሟሉም የሚል ነው። ባንኩ ለዋና ስራ አስፈጻሚነት ያጫቸው አቶ ሳህለ ሚካኤል መኮንን መሆናቸውን ምንጮች ለሪፖርተር ገልጸዋል። የኢትዮጵያ ፖስታ 3000 የሚጠጉ ቅርንጫፎችን ወደ ባንክ ኤጀንትነት ለመቀየር እንቅስቃሴ ጀመረ። የኢትዮጵያ ፖስታ በመላ ሀገሪቱ የሚገኙ 3000 የሚጠጉ ቅርንጫፎች በኩል የባንክ አገልግሎቶችን ወይም ኤጀንሲ ባንኪንግ ለመስጠት የሚያስችለውን ዝግጅት ማጠናቀቁን ነው የገለጸው። አሰራሩ የኢትዮጵያ ብሔራዊ ባንክ እና የንግድ ባንኮች በጋራ በባለቤትነት የሚያስተዳድሩትን ኢቲ ስዊች የክፍያ መረብ መሰረት ያደረገ ሲሆን በአሁኑ ወቅት በ700 ቅርንጫፎች በሙከራ ደረጃ ስራ መጀመሩና በወር ጊዜ ውስጥ በሙሉ አቅም በሀገር አቀፍ ደረጃ ስራ እንደሚጀምር ተገልጿል። በዚህም ደንበኞች የትኛውም የባንክ ሂሳብ ቢኖራቸው በፖስታ ቤቶች መስኮቶች በኩል ገንዘብ ገቢና ወጪ ማድረግ፣ የፍጆታ ክፍያዎችን መፈጸምና የባንክ ሂሳባቸውን ማንቀሳቀስ ያስችላቸዋል። በሌላ በኩል ባንኮች ወጪ ለመቀነስ ሲሉ ቅርንጫፎቻቸው በሚዘጉበት ወቅት የኢትዮ ፖስት ወደ አገልግሎቱ መግባት የተለያዩ አስተያየቶች እንዲነሱ አድርገዋል። አንዳንዶቹ የባንክ አገልግሎት ወደ ተንቀሳቃሽ ሞባይል በሰፊው እየተቀየረ ባለበት ወቅት ቅርንጫፎችን መሰረት ያደረገ አሰራር ውጤታማነቱ አጠራጣሪ እንደሆነ ሲገልጹ፣ ሌሎች ደግሞ አሰራሩ ባንኮች ባነሰ ወጪ ተደራሽነታቸውን እንዲያሰፉ ይረዳል ሲሉ ያነሳሉ። የደረጃ ሀ ግብር ከፋዮች ዓመታዊ ግብራቸውን በኦንላይን ማሳወቅ ይችላሉ ሲል የአዲስ አበባ ገቢዎች ቢሮ ገለጸ። የደረጃ ሀ ግብር ከፋዮች ዓመታዊ ግብራቸውን ወደ ቅርንጫፎች በአካል መምጣት ሳይጠበቅባቸው በኤሌክትሮኒክስ የክፍያ አማራጮች ባሉበት ክፍያ መፈጸም የሚያስችላቸው ስርዓት መዘርጋቱን በአዲስ አበባ ከተማ አስተዳደር ገቢዎች ቢሮ አስታውቋል። የግብር ማሳወቂያና ክፍያ ወቅት ሲጀምር ግብር ከፋዮች በአካል ወደ ቢሮ ሳይመጡ አገልግሎቱን እንዲያገኙ አስፈላጊው ዝግጅት መደረጉን የግብር አወሳሰንና አሰባሰብ ዳይሬክቶሬት አቶ ታዬ ማስረሻ ገልጸዋል። ከሐምሌ 1 ቀን 2018 ዓ.ም እስከ ጥቅምት 30 ቀን 2019 ዓ.ም ባለው የክፍያ ጊዜ ግብር ከፋዮች ግዴታቸውን እንዲወጡ የሚያስችል ፖርታል በቢሮው መዘጋጀቱን ነው አቶ ታዬ የተናገሩት። ግብር ከፋዩ ዓመታዊ የሂሳብ መዝገቡን በአግባቡ በማዘጋጀትና ስካን በማድረግ በኦንላይን ዓመታዊ ግብራቸውንና የሂሳብ መዝገባቸውን ከስራ ቦታቸው በመሆን መላክ ይችላሉ ነው የተባለው። ኢትዮጵያ በ180,000 ኪሎ ሜትር የመንገድ ሽፋን በአፍሪካ 3ኛ ደረጃ መያዟን ግሎባል ፋየር ፓወር አስታወቀ። ኢትዮጵያ በአጠቃላይ 180,000 ኪሎ ሜትር የመንገድ ሽፋን በመዘርጋት በአፍሪካ 3ኛ፣ በዓለም አቀፍ ደረጃ ደግሞ 30ኛ ደረጃን መያዟን መቀመጫውን አሜሪካ ያደረገው ግሎባል ፋየር ፓወር የተሰኘው የመከላከያ መረጃ ተቋም አስታውቋል።
የ2026 መረጃውን ይፋ ያደረገው ተቋሙ ኢትዮጵያ በ750,000 ኪሎ ሜትር የአፍሪካን ትልቁን መንገድ ሽፋን በመያዝ የመሪነት ደረጃ ላይ ከምትገኘው ደቡብ አፍሪካና በ195,000 ኪሎ ሜትር ሁለተኛ ደረጃን ከያዘችው ናይጄሪያ ቀጥላ የምትገኝ ሲሆን ኬንያ በ161,452 ኪሎ ሜትር ከአህጉሪቱ አራተኛ በዓለም ደግሞ 32ኛ ደረጃ ላይ ተቀምጣለች። ኢትዮጵያ በዚሁ የመንገድ ሽፋን ኬንያን በ18,548 ኪሎ ሜትር የምትበልጥ ሲሆን በአፍሪካ ቀንድ ከሚገኙ በርካታ ጎረቤቶቿም በእጅጉ የላቀ የመንገድ ሽፋን እንዳላት ተመላክቷል። ከተባበሩት አረብ ኤሚሬቶች ጋር ትስስር ያለው ዚጂን ጎልድ በሱዳን ድንበር አቅራቢያ በሚገኘው የኢትዮጵያ የወርቅ ማዕድን ማውጫ ላይ ድርሻ ገዛ። የቻይናው የማዕድን ኩባንያ ዚጂን ጎልድ ኢንተርናሽናል አላይድ ጎልድ ከተሰኘው የካናዳ የማዕድን ድርጅት የ9.2 በመቶ ድርሻ በመግዛት በኢትዮጵያ ቤኒሻንጉል ጉሙዝ ክልል ከሱዳን ድንበር አቅራቢያ የሚገኘውን የኩርሙክ የወርቅ ፕሮጀክት ከፊል በባለቤትነት ያዘ። የካናዳው ኩባንያ እንዳስታወቀው ወደ $300 ሚሊዮን ገደማ በሚጠጋ በዚህ የግዢ ስምምነት መሰረት ዚጂን ጎልድ 9.2 በመቶ ድርሻን ያገኛል። ይህ ግዢ የቻይናውን ኩባንያ በሱዳን ብሉ ናይል ግዛት አቅራቢያ በሚገኝ ስትራቴጂካዊ ስፍራ ላይ የሚያስቀምጠው ሲሆን በስፍራው በሱዳን ሰራዊትና በፈጥኖ ደራሽ ኃይሎች ወይም RSF መካከል የሚደረገው ውጊያ እንደቀጠለ ይገኛል። የቻይና ኩባንያዎች በ12.5 ቢሊዮን ወጪ በሚገነባው የቢሾፍቱ አውሮፕላን ማረፊያ ፕሮጀክት ላይ ለመሳተፍ ከቀረቡ ድርጅቶች ውስጥ የበላይነቱን ያዙ። በኢትዮጵያ በ12.5 ቢሊዮን የአሜሪካ ዶላር ወጪ የሚገነባው የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታ ላይ ለመሳተፍ ከቀረቡት ድርጅቶች ውስጥ አብዛኞቹ የቻይና ኩባንያዎች ወይም ከቻይና ኩባንያዎች ጋር የተመሰረቱ ድርጅቶች መሆናቸውን የአቪዬሽን መረጃ አቅራቢና የዜና ፖርታል የሆነው ሲኤች ኤቪዬሽን ዘገበ። በኢትዮጵያ አየር መንገድ ይፋ የተደረገው የእጩዎች ዝርዝር እንደሚያሳየው የቻይና ኩባንያዎች በከፍተኛ ልዩነት ትልቁን ቁጥር የያዙ ሲሆን ይህም በሀገሪቱ ግዙፍ የመሠረተ ልማት ፕሮጀክት ላይ የቻይና ኢንጂነሪንግና ግንባታ ድርጅቶች ያላቸውን የጎላ ሚና የሚያሳይ ነው። በተወዳዳሪነት የተመረጡት የቻይና ኩባንያዎች ቻይና ኮሚኒኬሽንስ ኮንስትራክሽን ካምፓኒ፣ ቻይና ኮንስትራክሽን ኤይትስ ኢንጂነሪንግ ዲቪዥን፣ ቻይና ሮድ ኤንድ ብሪጅ ኮርፖሬሽን፣ ቻይና ሲቪል ኢንጂነሪንግ ኮንስትራክሽን ኮርፖሬሽን፣ ቤጂንግ ኮንስትራክሽን ኢንጂነሪንግ ግሩፕ፣ ቤጂንግ አርባን ኮንስትራክሽን ግሩፕ፣ ቻይና ፈርስት ሃይዌይ ኢንጂነሪንግ ካምፓኒ፣ ቻይና ፈርስት ሃይዌይ ኢንጂነሪንግ ካምፓኒ፣ ቻይና ናሽናል ኤሮ ቴክኖሎጂ ኢንተርናሽናል ኢንጂነሪንግ ኮርፖሬሽን፣ ቻይና ሬልዌይ ቤጂንግ ኢንጂነሪንግ ግሩፕ፣ ሻንዶንግ ሉኪያኦ ግሩፕ ናቸው።